አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ስለ ትግራይ በአዲስ አበባ ምክር ቤት መቋቋሙ ተነግሯል። ሌትናንት ጀነራል ጻድቃን ገብረትንሳኤ በጋሸናና ጸለምቲ መከተናቸው ስላሏቸው የትግራይ ኃይሎች አንስተው አሁን በትግራይ መንግስት የለም በማለት ተናግሯል። አቶ ጌታቸው ረዳ ደግሞ ተፈናቃይነት በቃን፣ የፌደራል መንግስቱም ቢሆን በጸሎትም በመብረቅም ያጥፋልን ሲሉ ተደምጧል። እናንተም ታደምጡታላችሁ። በአማራ ክልል የተለያዩ ስፍራዎች ሰብአዊና ቁሳዊ ጉዳትን ያስከተሉ ውጊያዎች ተደርገዋል። የኦህዴድ ብልጽግና ሹም የሆኑት አቶ ተመስገን ጥሩነህ ደግሞ አብይን በዓለም የማያነሳ የለም ሲሉ ተናግረዋል። በዝርዝር የምንመለከተው ጉዳይ ይሆናል። የብልጽግናው አገዛዝ የመከላከያ ሰራዊቱ አባላትን ምርጫዬን ለማደናቀፍ እየተንቀሳቀሱብኝ ነው ሲል ከሰሰም። አካል ጉዳት ያጋጠማቸው የሰራዊት አባላት መብታቸው መጠየቅ አይችሉም፣ እርምጃም ወስድባቸዋለሁ ሲልም አስጠንቅቋል። ሌላኛው መረጃችን ነው። ሳውዲ አረቢያና የተባበሩት አረብ ኤምሬቶች የድሮን ጥቃቶች እንደተፈጸመባቸው ገለጹ። በአቡ ዳቢ የኒውክሌር ማዕከል ላይ ጥቃት ከተሰነዘረ በኋላ አሜሪካና እስራኤል ኢራን ላይ ዳግም ጦርነት ለመክፈት እየተዘጋጁ ስለመሆኑ የመገናኛ ብዙሃን ዘግቧል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን ሰዓቱ እያለቀባቸው ነው ሲሉ አስጠንቅቀዋል። ኢራን ደግሞ ካሁን በኋላ የአሜሪካ የበላይነት በዓለም አብቅቷል ስትል ይፋ አድርጋለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችንም ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል የተለያዩ ስፍራዎች ሰብአዊና ቁሳዊ ጉዳት ያስከተሉ ውጊያዎች ተደርገዋል። የብልጽግናው ሹም ተመስገን ጥሩነህ ደግሞ አብይን የማያነሳ የለም ሲሉ ተናግሯል። የአገዛዙ ሹማምንት ውዳሴ ጠፋ እንጂ ይህ ሀገር በእድገት ማማ ላይ ነው ንግግራቸው ሰሞነኛ አጀንዳ ነው። ይህንን የሚያደርጉት ደግሞ በተለያየ ስፍራ ጦር አዝምተው ድሮንም ማሰማርተው ነው። አማራ ክልል በዚህ ረገድ በቀዳሚነት የሚጠቀስ ይሆናል። በዚህ ክልል በየቀኑ የተኩስ ልውውጥ፣ በየዕለቱ ውጊያ እየተደረገም የሀገሪቱ ዜጎችን በሁለቱም ወገን መስዋዕትነት እየከፈሉ የብልጽግናው ሹማምንት ግን በልጽጋቸዋል እያሉም ቀጥለዋል። ተፎካካሪ ያለባቸው ይመስል በየስፍራው የምርጫ ቅስቀሳ መሳሪያ ሊያደርጓቸው የሚጥሩባቸውን አንዳንድ ቦታዎችን አሞግሱልን እንጂ የሚሉ የኦህዴድ ብልጽግና ሹማምንት በብዛት የታዩም ሲሆን እነዚህ ሹማምንትን የሚያወድሱ ደግሞ እንደ ተመስገን ጥሩነህ ያሉት የዘመኑ ተላላኪዎች ሆነዋል። ትናንትም ወደ ሀረርጌ ሄደው አብይን በዓለም የማያነሳ የለም እያሉ አለቃቸው ዓለም ተደመመ ያሉትን ምስክር ሊሆኑላቸው ተከስተዋል። ዛሬ የኢትዮጵያ ስም ሲነሳ በዓለም አደባባይ የዶክተር አብይን ስም የማያነሳ ሰው የለም። የፓርቲያችንን ብልጽግና ስም የማያነሳ ሰው የለም። እንዴት ነው የሰራችሁት? እንዴት ነው የለወጣችሁት? እንዴት ነው የተሳካላችሁ? ማይል የለም። ይሄ በስራችን ነው። እኒህ የብልጽግና ሹም ተላላኪ ያሉትና የወጡበት በቀጣዩ ምርጫም ጣቢያ ቀይረው መመረጣቸውን ያረጋገጡበት የአማራ ሕዝብ ግን የጦርነት ምርጫ ቀርቦለት መድፍ የሚተኮስበት ድሮንም የሚያንዣብብበት ሆኖ ነው የቀጠለው። በሰሜን ጎንደር ዞን ደባርቅ አቅራቢያ ላለፉት 2 ቀናት የፋኖ ኃይሎች መገኛ ነው በተባለ አካባቢ የተኩስ ልውውጥ ተደርጓል። በደቡብ ጎንደር እስቴ በሚሊሻ አባላት መገኛ ላይ ድንገተኛ ተኩስ ተከፍቶም ጉዳት አጋጥሟል። በዚሁ ቀጠና ከደብረ ታቦር ወደ ስማዳ በአንድ የጭነት ተሽከርካሪ ላይ በመጓዝ ላይ የነበሩ የመንግስት ኃይሎች የደፈጣ ጥቃት አጋጥሟቸው በተመሳሳይ ጉዳትን አስከትሏል። በሰሜን ወሎ ሀብሩ ከተማ በካምፕ፣ በምስራቅ ጎጃም ደብረ ማርቆስ በሚሊሻ አባላት፣ በወሎ ዳውንት ገሪሳም ለምርጫ በተሰበሰቡ አካላት፣ በሰሜን ሸዋ እንሳሮ በክልሉ የጸጥታ አካላት ላይ የተፈጸሙ ጥቃቶችም አቶ ተመስገን ጥሩነህ እንደ አብይ አህመድ የሚናገሩላቸው ያልሆኑ ነገር ግን የክልሉ ህዝብ በየቀኑ የሚጋፈጣቸው የጸጥታ ቀውሱ ማሳያዎች ናቸው። ስለ ትግራይ በአዲስ አበባ ምክር ቤት መቋቋሙ ተነግሯል። ሌትናንት ጀነራል ጻድቃን ገብረትንሳኤ በጋሸናና ጸለምቲ መከተናቸው ስላሏቸው የትግራይ ኃይሎች አንስተው አሁን በትግራይ መንግስት የለም በማለት ተናግሯል። አቶ ጌታቸው ረዳ ደግሞ ተፈናቃይነት በቃን፣ የፌደራል መንግስቱ በጸሎትን በመብረቅ የሚያጥፋቸው ሲሉም ተደምጧል። የትግራይ ፖለቲካ ልሂቃን በተለያየ አሰላለፍ የሚያደርጉት መሻኮት ቀጥሏል። ከዚህ ውስጥ ደግሞ ከክልሉ ወደ አዲስ አበባ የተፈናቀሉም የቀድሞ የሲቪልና ወታደራዊ
የትግራይ አመራሮችን ያካተተው አካል ይገኝበታል። ከሀገሪቱ ርዕሰ መዲና ስለ ትግራይ ህዝብ ለመወሰን እንደሚታገል የሚገልጸው ይሄው ኃይል በክልሉ ውስጥ የሚገኘውን አመራር የፕሪቶሪያውን ስምምነት በማፍረስ ደጋግሞ የሚከስ የፌደራል መንግስቱ ጥፋቶችን ይሁን ሳይፈጽማቸው የቀሩ ጉዳዮችን ደግሞ ፈጽሞ ሊያነሳ የማይደፍር አካል ሆኖም ተስተውሏል። የሆኖ ሆኖ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳና ሌትናንት ጀነራል ጻድቃን ገብረትንሳኤ በተገኙበት በአዲስ አበባ አዲስ ምክር ቤት ስለ ትግራይ መቋቋሙ ተነግሯል። ከ35 እስከ 40 አባላት አሉት የተባለው ይሄው የአዲስ አበባው ስለ ትግራይ ምክር ቤት የትግራይ የሰላም ለውጥ ምክር ቤት የሚል ስያሜ የተሰጠውም ነው። የምክር ቤቱ ዋና ዓላማ ህወሓትን በማስወገድ አዲስ መንግስት እንዲቋቋም ማመቻቸት ስለመሆኑም የብልጽግናው ልሳናት ዘግቧል። በዚህ መድረክ ላይ ከዓለም አቀፋዊና ሀገራዊ እንደዚሁም የክልሉ ነባራዊ ሁኔታ ጋር በተያያዘ ማብራሪያን ያቀረቡት ሌትናንት ጀነራል ጻድቃን ገብረትንሳኤም በትግራይ የሚገኙ አመራሮችን በፕሪቶሪያው ስምምነት መፍረስ ተጠያቂ አድርገው የፌደራል መንግስቱን ሲከላከሉ ተሰምቷል። በአሁኑ ወቅት በትግራይ መንግስት የለም በሚልም አቅርበዋል። ውዕል ፕሪቶሪያ ፈሪሶሎ ሓንቲ ዓባይ እዚያ ጉዳይ ዘልዕለላ ዘሎ ሆነ ምክንያት ውዕል ፕሪቶሪያ አፍሪሶም ኣለዉ ማእኸላይ መንግስቲ አፍሪስዎ ኢሎም እዮም ዝዛረቡ ኣይሓንኩን ከምኡ ክብሉ የፕሪቶሪያው ስምምነት ፈርሷል፣ የፌደራል መንግስቱ አፈረሰው ይላሉ። አትበሉ ነው የምላቸው። ምክንያቱም በዚህ የፕሪቶሪያ ስምምነት ላይ ያሉ መሰረታዊ ነጥቦች እነሱ ናቸው ያፈረሷቸው። ከሻዕቢያ ጋር ጽምዶ ብለው ተጣምሯል። ይህ ደግሞ በፕሪቶሪያው ስምምነት ላይ በግልጽ የተከለከለ ነገር ነው። ወደ ሱዳን በመሄድ ከአልቡርሃን ጋርም ጥምረት እየፈጠሩ ናቸው። ይህም ቢሆን በፕሪቶሪያው ስምምነት ከህግ ውጭ የሆነ ተግባር ነው። በማንኛውም መንገድ ቢሆን በትግራይ ክልል ጊዜያዊ መስተዳድር እንዲቋቋም ስምምነት ተደርጎ በዛው መንገድ እየተጓዝን ሳለም ያንንም አፍርሰው የቀደመውንና የነበረውን ህግ በመተላለፍ ማለትም ህገ ወጥ በሆነ መንገድ ምክር ቤት ጠርተን መንግስት አቋቁመናል እያሉ ነው። በአጠቃላይ ሁሉም ነገር በትግራይ ህገ ወጥ ነው። የፕሪቶሪያው ስምምነት ፈርሷል ብቻ ሳይሆን በትግራይ ክልል አሁን መንግስት የለም። ውድ ባዕሉ ዘይህጋዊ እዩ፣ ቤት ምክሪ ዘይህጋዊ እዩ። ጀነራሉ በቀጣይነት ጦርነት የሚቀሰቀስ ከሆነ የሚኖረው የውክልና ጦርነት ነው ባይም ናቸው። በትግራይ ጦርነት ከተከፈተ የውክልና ጦርነት ነው የሚሆነው። በወልዲያና ጋሸና የሚደረግ ጦርነት የሚጠቅመው ኢሳያስን ብቻ ነው። የትግራይ ወጣትና የፌደራል መንግስት የሚያደርጉት ጦርነት ሁለቱም እንዲዳከሙ የሚያደርግ ነው። ይሄ ለኢሳያስ ጸጋ ነው በማለት የተናገሩት ጻድቃን የትግራይ ኃይሎች የሚፈጥሩትን ቀጠናዊ ትስስር ሲኮንኑም ነው የተደመጡት። የሐራ መሬት ኃይል እየተባለ የሚጠራውናም ራሱን ቲፒኤፍ በሚል ገልጸው በብልጽግና በኩል ድጋፍ እንደሚደረግለት የሚታወቀው ኃይልን በተመለከተም የትግራይ ሰራዊት አባላት ከፋኖ ጋር ቅንጅት እንዳይፈጥር መዋጋቱን ጭምር ጥቆማ ሰጥቷል። ጀነራሉ መዓት ጊዜ ፈቲኖም እዮም ምስ ፋኖ ኮይኖም ጋሸና ክንበፅሕና ኢሎም ፈቲኖም ናይ ህዝብ ትግራይ ተቃውሞን ብዙ ጊዜ ሞክረዋል። ከፋኖ ጋር ሆነው ጋሸና እንመጣለን ብለው ሞክረዋል። በደረሰባቸው ተቃውሞና በቲፒኤፍ ተጋድሎ አላማቸው ተሰናክሎ ቀርቷል። ከራያም ሳያልፍ ነው የቀረው። በጸለምቲ በኩል ሞክረዋል። በመከላከያ ሰራዊት አማካኝነት ተመልሰዋል። እቅዳቸው ግን አላቆሙም። አሁንም ያዘጋጃሉ። ከፋኖ ጋር፣ ከአፋር አቁቁሞ ጋር፣ ከቅማንት ጋር፣ ከቤንሻንጉል ኃይሎች ጋር ወዘተ የሚያደርጉት ነው። ታዕሊም ክንገብርና ይብለሉ ምስፋኖ ኮይና ምስጉጉመ ኮይና ሌትናንት ጀነራል ጻድቃን ይህንን ሲሉ የብልጽግናው መሪ አማካሪ ጌታቸው ረዳ ደግሞም መብረቃዊም ቢሆን እርምጃ ይወሰድላቸው ዘንድ ሲጠይቁ ነው የተሰሙት። እንደ ደብረ ጽዮን ገብረ ሚካኤልና አዲስ ዓለም ባሌማ ያሉ የቀድሞ ባልደረቦቻቸውን በአጸያፊ ቃላት ጭምር እየወቀሱ በትግራይ ያሉ ጀነራሎችንም እየከሰሱ የተናገሩት አቶ ጌታቸው በሳውዲ አረቢያ ሞት የተፈረደባቸው ወጣቶችን በተመለከተም እነ ደብረ ጽዮን ገብረ ሚካኤል የጻፉትን ደብዳቤ አንስተው የመጻፍ ሞራል የላቸውም እያሉም ነው የተሰሙት። እሳቸውም አለቃቸውን አብይ አህመድን ተከላክለው ኋላ ቀር ያሏቸው ኃይሎች ላይ የመብረቅም ይሁን የጸሎት እርምጃ እንዲወሰድላቸው ጠይቀው መቀለ በቅርቡ እንገባለን ሲሉም ነው የተደመጡት። መቀለ ምስ አተና ክንአቲ ኢና አብ ሐጸረ ጊዜና አቲና ምንም ዘጠራጥር ነገር የለኝና በአጭር ጊዜ ውስጥ መቀለ መግባታችን የሚያጠራጥር ነገር አይደለም። እዛም ገብቶ መንግስትን ተክቶ የሚሰራ ምክር ቤት ግን አይደለም። የትግራይ ኃይሎች እንዲሰባሰቡ የሚያደርግ ኢኒሼቲቭ ነው። እኔም ጻድቃንም በ73 ዓመቱ ስደተኛ መሆናችን ማብቃት አለበት። እነሱ ደብረ ብርሃን ሰላ ድንጋይ ያደረሳቸው ጉዑሽ ገብረን ማተው ይቦተረፋሉ። ውጊያ እንጀራቸው ነው። አሁን የፌደራል መንግስቱን እየተሟገትን ያለ ነው። አጥፋቸው እያለ ነው። የሆኑ የ70 ዓመት ሰዎች የሰበሰቡት ገንዘብ አለ። እናም የምንጠይቀው በጸሎትም ይሁን በመብረቅ በሆነው መንገድ ይምታቸው የሚለውን ነው።
ሆነሉ ሁኔታት ከብቅዕ ክለሎ ከዚህ ጋር በተያያዘ ተደጋግሞ የሚነሳው ጥያቄ ግን በአዲስ አበባ የሚደረግ የውክልና ምክክር ትግራይም ተጋሩ መጥፋት እንዳለባቸው ለዓለም አቀፍ ዲፕሎማቶች ሳይቀር እናጠፋቸዋለን ብለው በገለጹ የኦህዴድ ብልጽግናዎች ፈቃድና ይሁንታ በሚደረግ የተደጋገመ ስብሰባ የትግራይ ቀውስን መፍታት ይቻላልን የሚለው ነው። የጌታቸው ረዳ አስተዳደር ቃል አቀባይ የነበሩትና አብረው ከትግራይ ከተፈናቀሉት ውስጥ ከቀዳሚዎች የሆኑት ረዳኢ ሀለፎም በግል ገጻቸው ላይ አዲስ አበባ ላይ መድረኮችን ስለጠራህ ብቻ የትግራይን ህመም ልትፈውስ አትችልም፣ አሊያም ችግሮችን ልትፈታና ሩቅም ልታማትር አይቻልህም ሲሉ ይገልጹታል። የብልጽግናው አገዛዝ የመከላከያ ሰራዊት አባላት ምርጫን ለማደናቀፍ እየተንቀሳቀሱብኝ ነው አለ። አካል ጉዳት ያጋጠማቸው የሰራዊት አባላት መብታቸውን መጠየቅ አይችሉም፣ እርምጃ ወስድባቸዋለሁ ሲልም አስጠንቅቋል። በቅርቡ ለአገዛዙ ስልጣን መጽናት ሲባል ከወንድሞቻቸው ጋር በየሀገሪቱ የተለያዩ ስፍራዎች እየተላኩ እየተዋጉ የአካል ጉዳት የደረሰባቸው ወታደሮች ብቻ ሳይሆኑም በግንባር የሚገኙ የሰራዊት አባላት እያሰሙት ያለው ተቃውሞ መነጋገሪያ መሆኑ ይታወቃል። እነዚህ የአካል ጉዳት ደርሶባቸው ገጽታችንን ታበላሹብናላችሁ ተብለው በየካምፑ ለአመታት የታጎሩት የሰራዊት አባላትን ሳይጨምር በቢሾፍቱና በአንዳንድ ስፍራዎች መሰረታዊ የመብት ጥያቄዎችን ያነሱ ወታደሮችም የብልጽግናው አገዛዝ ማሳደድ ጀምሯል። የመከላከያ ሰራዊቱ የኮሙኒኬሽን ኃላፊ ሜጀር ጀነራል እንዳልካቸው ወልደ ኪዳን በእነዚህ ወታደሮች ላይ ሲዝቱም ተደምጧል። የመብት ጥያቄ ማንሳታቸውንም የሚያገለግሉት የብልጽግናው መንግስት እንዳይመረጥ ምርጫውን ለማደናቀፍ እየተንቀሳቀሱ ያሉበት ተግባር ነው በማለት ከሰው አቅርበዋል። እያንዳንዱን የሚተላለፈውን መልእክት ስናይ እስከዛሬ በጣም ረጅም ጊዜ ከወጡ በኋላ በጣም ረጅም ጊዜ ያሳለፉ ብዙ ጊዜ ያሳለፉ በህብረተሰቡ ሰላማዊ ኑሮ ጀምረው እየተንቀሳቀሱ ያሉ ዛሬ ቀን ጠብቀው በዚህ ጊዜ ተደራጅተው ተሰባስበው መምጣት ማለት በትክክልም አሁን መንግስት ሊያደርገው ካሰበው የምርጫ ጋር ሌሎች ከኋላ የሚገፏቸው እንዳሉ ማሳያ ናቸው ብዬ ነው ላነሳ። በብልጽግናው ዘመን የተሰው ወታደሮች የሚሆን አካላቸው የጎደሉ የሰራዊቱ አባላት ለትውልድ የሚናገሩት እንደቀደሙ የሀገሪቱ ሰራዊት አባላት ሰላምን ሳስከብር አሊያም የኢትዮጵያን ዳር ድንበር ስጠብቅ ተሰዋው ወይንም ደግሞ ተጎዳው የሚል ታሪክ አይደለም። ገጽታዬን የሚያጎድፉ ምርጫዬንም የሚያደናቅፉ እያለ ለሚያዋርዳቸው የብልጽግና ካድሬ ስልጣን ሲሉ በፖለቲካ አመለካከት ብቻ የተለዩቸው ኢትዮጵያውያን ወንድሞቻቸው ላይ ዘምተው የተጎዱ ናቸውና አንድ የመከላከያ ሰራዊቱ አባል መብቱን በሰልፍ መጠየቅ ፈጽሞ አይችልም የሚሉት ጀነራል እንዳልካቸው ወልደ ኪዳንም እርቦናል፣ ማደሪያም ቸግሮናል በሚል እነዚህ የሰራዊቱ አባላት መናገራቸውን ከባድ የህግ ጥሰት ሲሉ ገልጸውታል። እናም ገጽታችንን የሚያበላሹት እነዚህ ሰዎች ላይ እርምጃ እንወስድባቸዋለን ሲሉም ዝተዋል። ፍጹም ወንጀል ነው። ሚዲያ ላይ ወጥተህ ስለ መብት ስለ ሰልፍ መናገር አትችልም። አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም። የሰራዊቱን ልብስ ለብሰ ስለ ተቋሙ ምንም አይነት ነገር ማስተላለፍ አትችልም። ከሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እርምጃም ለመውሰድ ዝግጅት ላይ እንደሆነ ነው። በእርግጥ ከሰሞኑ በአንዳንድ አካባቢዎች ቦርድ የወጡ ወታደሮችና ቤተሰቦቻቸው ጥያቄ ጎልቶ ተሰማ እንጂም በየአካባቢው ወደ ግንባር የተላኩ ወታደሮችም እኛ አባላት ላይ እንዲህ ያለ በደር ከደረሰም ተራው ዜጋ ላይ የሚፈጸመው ግፍ ደግሞ አስቡ እያሉ መጠየቅ ጀምረዋል። እኔ በጣም ያሳሰበኝና በጣም ስጋት የሆነብኝ ነገር እነዚህ አባላት ላይ ጸጥታ አስከባሪዎች አባላት ላይ እንደዚህ አነዛቻና ማስፈራራ ካደረጉ ስንት ሲቪል ማህበረሰብን እያሰቃዩ እያፈኑ ስቃይ እያደረሱበት እንዳለ መገመት አያቅትም፣ አያስቸግርም። እነሱ መናገር ስላልቻሉ ተደብቆ ያለ ስንት ነገር እንዳለ አሁን ይገባናል ማለት ነው። ለሀገር ብዬ ቆስያለሁ ደምቻለሁ፣ ግን አተሳሰቡ አመራሮች ከዛ ያሉ አመራሮች በብዛት የራሳቸውን ቦርጭና የራሳቸውን ትክሻ ማሳደግ ነው እንጂ ሄዳ ልጅ ሸጥ እያስገቡ ነው ያላግባብ የሚያስጨፈጭፉት። እንደዚህ አይነት እስካሁን እኔ አሁን ባለውን በሩ የተቀመጠውን በር ያለው ሰውዬ እስከመጣው ድረስ ግጭት ብቻ ነው። በሰላም አንድ ቀን በነጻነት መኪና ጎዞ ማያግም
እኛም ወታደሩም ራሱ ሲቃይ ይበላ ዝም ብሎ በየቦታው ግማሽ ቀን ላልተዋጋልን ሰራዊት መርዶም ጥቅማ ጥቅም ማባከን አያሻም የሚሉት ምርኮኞችን ፎቶሾፕ ናቸው ብለው የካዱት ከዛም በታጣቂ ኃይሎች የተማረኩትን ደግሞ በድሮን የገደሉት የዘመኑ የብልጽግናው ሹማምንት ስለሞቱ ቤተሰቦችም መርዶ መንገር ካቆሙ ሰነባብቷል። የደሃ ኢትዮጵያ ልጆች ስብስብ የሆነው የመከላከያ ሰራዊቱ ያለፉት 7 ዓመታት ታሪክም በፈረቃ በተለያዩ አካባቢዎች ከገዛ ወንድሞቹ ጋር እየተዋጋ እንዲቀጥል መገደድ ሆኗል። ቢቢሲ ከዚህ በፊት በትግራዩ ጦርነት ብቻ ወደ 500,000 የሚጠጋ የሀገሪቱ ሰራዊት ተገድሏል፣ ቆስሏል፣ አሊያም ደግሞ በተለያየ መንገድ ከሰራዊት ወጥቷል ሲል ዘግቦ ነበር። በአማራና በኦሮሚያ ክልል እየተደረጉ ባሉ ጦርነቶችንም ባለፉት ዓመታት በተፈጸሙ ጥቃቶች በተመሳሳይ የጉዳት መጠን የሚገለጽ ሰራዊት ለጉዳት እንደተዳረገም ይገመታል። ሳውዲ አረቢያና የተባበሩት አረብ ኤምሬቶች የድሮን ጥቃቶች እንደተፈጸሙባቸው ገለጹም። በአቡ ዳቢ የኒውክሌር ማዕከል ላይ ጥቃት ከተሰነዘረ በኋላ አሜሪካና እስራኤል ኢራን ላይ ዳግም ጦርነት ለመክፈት እየተዘጋጁ ስለመሆናቸው የመገናኛ ብዙሃን ዘግቧል። ዶናልድ ትራምፕ ደግሞ ሰዓቱ እየተገባደደብሽ ነው ሲሉ ኢራንን አስጠንቅቋል። ኢራን በበኩሏ የአሜሪካ የበላይነት ከጦርነቱ በኋላ ተጠናቋል ስትል ገልጻለች። የመካከለኛው ምስራቅ ጦርነት አሁን በተለያዩ ጥቃቶች እንደቀጠለ ሲሆን የተባበሩት አረብ ኤምሬቶችና ሳውዲ አረቢያም የድሮን ጥቃቶች እየተፈጸሙባቸው ስለመሆኑ አሳውቋል። ሳውዲ አረቢያ ባለፈው ምሽት 3 ድሮኖች ተተኩሰውብኝ ሁሉንም አክሽፍ ያለው ስትል ነው የገለጸችው። የተባበሩት አረብ ኤምሬቶችን በተመሳሳይ ጥቃት አስተናግዳ እንደነበር ገልጻለች። አቡ ዳቢ ከተተኮሱባት 3 ድሮኖች መካከል 2ቱን ማክሸፏን ነው ይፋ ያደረገችው። የተባበሩት አረብ ኤምሬቶች የመከላከያ ሚኒስቴር ባወጣው መግለጫ በሀገሪቱ ምዕራባዊ ክፍል አካባቢ ነው እነዚህ 3 ድሮኖች ዘልቀው ገብተው ጥቃት አድርሰዋል ያለው። ከነዚህ መካከል 2ቱ በተሳካ ሁኔታ መክሸፍ ሲችሉም 3ኛው ግን በአልዳራፍ ግዛት በሚገኘው ባራካ የኒውክሌር ጣቢያ መግቢያ ባለም የኤሌክትሪክ ጄኔሬተር ላይ ወድቋል ብሏል። እንዲያም ሆኖ በኤሌክትሪክ ማመንጫነት በሚውለው የኒውክሌር ማዕከል ተፈጸመ የተባለው የድሮን ጥቃት በማዕከሉ ላይ ጉዳት ሳያደርስ ቀርቷል ሲልም ገልጿል። የተባበሩት አረብ ኤምሬቶች የፌዴራል የኒውክሌር ተቆጣጣሪ ድርጅት እንደገለጸው ከሆነም በማዕከሉ ያፈተለከ ምንም አይነት የኒውክሌር ጨረር የለም። ትናንት የተፈጸመው ይህ የድሮን ጥቃት ከአቡዳቢ በስተ ምስራቅ በኩል አልዳህራፋ ዞን ላይ በሚገኘው የባራካ የኒውክሌር ማዕከል ላይ ሲሆን ለማዕከሉ አገልግሎት የሚውል ጄኔሬተር ከማንደዱ ውጭም በዋና መስሪያ ቤቶች ላይ የደረሰ ጉዳት እንደሌለም ነው የተገለጸው። የመካከለኛው ምስራቅ ውጥረት በእንዲህ ያሉ ጥቃቶችና በቃላት ምልልስም ተጠናክሮ የቀጠለ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጊዜው እየተገባደደ ነው ሲሉ ኢራንን አስጠንቅቋል። የሁለቱ ሀገራት የሰላም ንግግር እንደተቋረጠ ሲሆን ትራምፕ በአፋጣኝ እንቅስቃሴ ማድረግ አለባቸው፣ ካልሆነ ግን አንዳች ነገራቸው እንኳን አይተርፍም ብለው ዝተዋል። በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ዋናው ጊዜ አሁን ብቻ ነውም ብሏል። ትራምፕ ማስጠንቀቂያውን የሰጡት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትናንት በስልክ መነጋገራቸውን ተከትሎ ነው። ቴህራን ጦርነቱን ለማቆም ያቀረበችው የሰላም እቅድ ላይ አሜሪካ ከስምምነት መድረስ አለመቻሏንም የኢራን የመገናኛ ብዙሃን ዘግቧል። አልጀዚራ ደግሞ አሜሪካናም እስራኤል በጋራ በመሆን በኢራን ላይ ዳግም ጦርነት ለመክፈት መዘጋጀታቸውን ገልጾ የእስራኤል ጦርም ለዚህ ጥቃት እንዲዘጋጅ ትዕዛዝ እንደተላለፈለት ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በኢራን ጦርነት ዙሪያ መወያየታቸውን፣ ከዚህ ውይይት በኋላ ደግሞ የእስራኤል ጦር ለጥቃቶች እየተዘጋጀ ስለመሆኑም ነው የሀገሪቱ የመገናኛ ብዙሃን በዘገባቸው ላይ ያመለከቱት። ኢራን በበኩሏ የአሜሪካ የበላይነት አብቅቷል ስትል ገልጻለች። የሀገሪቱ የመከላከያ ሚኒስቴር ቃል አቀባይ አሜሪካና እስራኤል በኢራን ላይ የከፈቱ ጦርነት የዓለም የፖለቲካ አሰላለፍና ስርዓትን ሙሉ በሙሉ እንደቀየረው ገልጿል። ቃል አቀባዩ የተከፈተብን ጦርነት የአሜሪካ ዓለም አቀፍ የበላይነትን እንዲፈርስ አድርጓል። የኢራን ህዝብና የጦር ኃይሉ ለማንኛውም አይነት ማስፈራሪያ አሊያም ትንኮሳም አስተማማኝናም ቆራጥ ምላሽ ለመስጠት ምንጊዜም ዝግጁ ነውም ብለዋል። አክለውም የአሜሪካ የብቻ ተጽዕኖ ፈጣሪነት ማብቂያው ላይ እየደረሰ ነው። ዓለም የካቲት 21 2018 ላይ የተካሄደው የረመዳን ጦርነት እንዲሁም የኢራን ህዝብ ጀግንነት የተሞላበት ተጋድሎና መከላከያ መሰረት በማድረግ የአሜሪካን የብቻ ገዥነት ወደሚተካው ባለብዙ ወገን ስርዓት እየተሸጋገረ ይገኛል ሲሉ አስተያየታቸውን ሰጥቷል። እንዲህ ያሉ የቃላት ምልልሶች በአሜሪካና በኢራን መካከል እየተደረጉ ያሉት ድርድሩን ለማስቀጠል በሚል የፓኪስታን ልዑካን ወደ ቴህራን ባመሩበት በተመሳሳይ ወቅትም ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች
ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።